ሀገራዊ ምክክር በዚህ ትውልድ ታሪክ ያለምንም ቅድመ ሁኔታ የሌሎችን ሐሳብ በሰከነ መንፈስ ማዳመጥና መቀበል በብሔራዊ ደረጃ ባሉ ቁልፍ ጉዳዮች ላይ መግባባትን የማረጋገጫ ዋና መድረክ ሆኗል። የተራራቀን ሐሳብ ያቀራረበ በታሪክ የተፈጠሩ አለመግባባቶችን በውይይት ለመፍታት የተዘረጋው ይህ መድረክ ብሔራዊ አንድነትን ለማጠናከር የሚያስችል መሰረታዊ የዴሞክራሲያዊ ሂደትንም የፈጠረ ነው። በኃይል የሚፈጠሩ ግጭቶችን በመግባባት በመተካት ለውይይት ኃይል የጋራ መግባባት ላይ ለመድረስ ያለመ ነው። አንድ ዳሞ ሲዳሙ ቆቆብኔቴ ሱማያ ወንጌላዊ መንገሻ ከበደ ያመሜሞ ስሜ ወንጌላዊ መንገሻ ከበደ ይባላል። የመጣሁት ከሲዳማ ክልል የሃይማኖት ተቋማትን ወክዬ ነው። ጥንት አባቶቻችን ጠላትን ለመመከት ሀገራቸውን ለማዳን በአንድነት ይሰባሰቡ፣ በአንድ ልብም ሆነው ይዘምቱ ነበር። ያ አንድነታቸውና ቁርጠኝነታቸውም ለድል አበቃቸው። እኛም በምክክርና በውይይት የኢትዮጵያን ልዕልና ማስጠበቅ ይጠበቅብናል። ሀገራችን ከሚገጥሟት ማናቸውም ፈተናዎችና ችግር እንድትወጣ በአንድነት ልንቆምና ልንጠብቅ ይገባል። ይህ የምክክር መድረክ እውነተኛ የጋራ አንድነታችንን የሚያጎሉ እሴቶች እንዳሉት በግልጽ የሚያሳይ ነው። ምክንያቱም እያንዳንዱ የማህበረሰብ ክፍል የተሳተፈበትና ሐሳቡን በሙሉ ነጻነት ያንጸባረቀበት በመሆኑ ኢትዮጵያ አንዲት ናት፣ መቼም አትነጣጠልም። ይህ እውነት ደግሞ በዚህ ምክክር ይበልጥ የሚረጋገጥ ይሆናል። ይህ ሀገራዊ ሂደት በህዝቦች መካከል ያለውን አለመተማመን በማስወገድ የጋራ ማዕቀፍን እንደሚያጠናክርም ነው። በዚህ ውስጥ የተረጋጋ ፖለቲካዊ ስርዓት መገንባትና በራሷ የምትቆም ሀገርን በሁለንተናዊ የመቻል ኃይል ውስጥ መግለጥ ያስችላል። ወታደሩ ነኝ ያለው ከማዕከላዊ ጎንደር የቀድሞ ኢትዮጵያ ሰራዊት ወክዬ ነው የተገኘሁት። ማንኛውም ሰው በነጻነት በተሰጠው አጀንዳ እንዲወያይ መደረጉ ውጤታማ ያደርገዋል ብዬ ገምታለሁ። ጥንት ተከባብራ ኖረች አይደለም ኢትዮጵያንን የውጭ ዜጎች ሁሉ ለመኖሪያ መርጠዋት የመጣች ሀገር ለዓለምም ተምሳሌት ነው። እንደሚሳካ አልጠራጠርም። ይህ ጉባኤ በሀገር ደረጃ የሚነሱ ውስብስብ ጉዳዮች የሚፈቱበት በአንድ ወገን አሸናፊነት ሳይሆን በጋራ መግባባትና በሁሉም ወገኖች ተሳትፎ መሆኑን እያሳየ ይገኛል። የኢትዮጵያን አንድነት የሚያመጣው አንዱን አንግሶ አንዱን አኮስሶ ሳይሆን በአንድ ልቦና መክሮ በመሆኑ የሀገራዊ ምክክር ሂደት ይህንን በጉልህ እያረጋገጠ ይገኛል። ጋይ ኑር መሐመድ ያዩ ደስታሃይ አኑከ ከመተሚ አፈረካካካ ኑር መሐመድ ባላለው የመጣሁት ከአፋር ክልል አሳይታ ነው። የምክክር መድረኩ በጣም ደስ ይላል። ሙሉ ኢትዮጵያን እዚሁ አይተናል። ከዚህ ቀደም የነበሩ ስርዓቶች አብዛኛውን ጊዜ ሀገሪቱን ሙሉ ኢትዮጵያ የሚወክሉ አልነበረም። በዛ ላይ በሀገራዊ ጉዳዮች ላይ አግላይነት ነበረባቸው። አሁን ግን ይህ የምክክር መድረክ ከተጀመረ ጀምሮ ዲሞክራሲ የተሞላበት ሁሉም በነጻነት ሐሳቡን የሚያንጸባርቅበትና ሁሉንም የማህበረሰብ ክፍል ያሳተፈው ሆኖ አግኝተነዋል። ለምሳሌ የኛ ክልል ከዚህ ቀደም ታዳጊ ክልል በመባሉ እንደ ሌሎች ክልሎች በሀገር ጉዳይ ላይ እኩል የመሳተፍ መብት አልነበረውም። ዛሬ ላይ ግን ይህ እሳቤ ቀርቶ እንደምታዩት በምክክሩ ተሳታፊ ሆነን ሐሳባችንን በነጻነት እየገለጽን እንገኛለን። አንድነታችንን እዚህ ጀምረናል። በቀጣይነትም ይህንኑን እናስቀጥላለን። የኢትዮጵያ የወደፊት ጥንካሬ ልዩነቶችን በመግባባት በመደማመጥና በጋራ መፍትሄ በመፈለግ ላይ የሚመሰረት እንደሆነ ጉባኤው ግልጽ መልእክት እያስተላለፈ ይገኛል። ይህንን ሂደት በትዕግስት በኃላፊነትና በቀጣይነት ማስቀጠልም ውጤቱ የነገዋን የተግባባችና በህብረት ኃይል የጠነከረች ኢትዮጵያን እውን እንድትሆን አቅም የሚሆን ነው።